ኤግዛምፕሎችን እናያለን። ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል። እነዚህ ኤግዛምፕሎችን ነው የምናየው። አሁን የተሰጠ ሶስት ኢኩዌሽን አለ። ዘፈርስት ዋን ይችኛዋ የመጀመሪያዋ፣ ከዛ ሰከንድ፣ ሰርድ ዋን ሶስተኛ ጥያቄ ማለት ነው። አሁን እነዚህ ኢንፋይናይት ሶሉሽን፣ ዋን ሶሉሽን፣ ኖ ሶሉሽን በእንዴት ነው መለየት የምንችለው ነው የሚለውን ማሳያችሁ። የመጀመሪያው ያው እነዚህ ኤግዛምፕሎች ናቸው። ፎርሙላውን ቀደም ብለን በሌላ ቪዲዮ አይተናል። ያን ቪዲዮ ማየት ትችላላችሁ። ምንድነው ኮኤፊሽንቶችን እንወስዳለን ማለት ነው። ኤ1 ኦቨር ኤ2 is equal to b1 over b2 is equal to c1 over c2 እንደዚህ ከሆነ ምንድነው ኢንፋይናይት ሶሉሽን ነው የሚሆን ማለት ነው። ኢንፋይናይት ሶሉሽን ይሆናል ማለት ነው። ሌላኛው ይችኛዋ እዚህ ጋር ላይ ኖት ኢኳል ቱ ከሆነ a1 over a2 is equal to b1 over b2 which is not equal to c1 over c2 እንደዚህ ከሆነ ደግሞ ምን ይሆናል? ኖ ሶሉሽን ነው የሚሆነው ማለት ነው። ኖ ሶሉሽን ይሆናል ማለት ነው። ሶስተኛዋ ደግሞ የመጀመሪያው ላይ ኖት ኢኳል ቱ ትሆናለች። ዛት ሚንስ a1 over a2 ኖት ኢኳል ቱ b1 over b2 ይሆናል ማለት ነው። አሁን እንደዚህ ከሆነ ምን ይሆናል? ዋን ሶሉሽን ይኖረናል ማለት ነው። ዋን ሶሉሽን ይኖረዋል ማለት ነው። ስለዚህ አሁን ይሄን እንደዚህ አድርገን እዚህ ላይ ኤግዛምፕሎችን በእንዴት በቀላሉ መለየት እንችላለን የሚለውን። ስለዚህ እነዚህ ኮኤፊሽንቶችን እንወስዳለን ማለት ነው። ዛት ሚንስ 2/4 እናደርጋለን። 2/4 እዚህ ኢኳል ቱ 3 ይችኛዋ -1 ነች ኦቨር -1። ስለዚህ እኩል አልመጡም ማለት ነው። እነዚህ እኩል ስላልመጡ የመጀመሪያው ይችኛዋን ነው ሳቲስፋይ ያደርገልን ማለት ነው። ይችኛዋን ሳቲስፋይ ስላደረገልን ስለዚህ ዋን ሶሉሽን ነው ያለው ብለን እናልፋለን። ይችኛዋ 2/4 3 -1 ስናደርገው እኩል አልመጣም። ስለዚህ ምንድነው ይሄኛው ምን ብለን እናልፋለን? ይሄኛው እኩል ስላልመጡ ይሄኛው ነው ፎርሙላ ስላሟላ ዋን ሶሉሽን ነው ያለው ብለን ይሄን እናልፋለን ማለት ዋን ሶሉሽን ነው ያለው ማለት ነው። ዋን ሶሉሽን ይችኛዋ ለምሳሌ በዚህ ፎርም እንጽፋታለን ማለት ነው። 3/6 እናደርገዋለን። 3/6 is equal to 2/4 is equal to 5/12። አሁን እዚህ ጋር ላይ እነዚህ እኩል ናቸው። 3/6 ስናቃለው ስንት ይመጣል? 2 ይመጣል። 1/2 ይመጣል። 2/4 1/2 ይመጣል። ይችኛዋ ግን እኩል አይሆንም። ስለዚህ እኩል ስለማይሆን እዚህ ላይ ይችኛዋ ያሟላች የትኛው ነው? ይችኛዋን የመሀለኛዋን ፎርሙላ ነው ያሟላች ማለት ነው። ስለዚህ ምን ይሆናል ማለት ነው? ይሄኛው የተሰጠው ኢኩዌሽን ኖ ሶሉሽን ነው የሚሆነው ማለት ነው። ኖ ሶሉሽን ይሆናል ማለት ነው። ይችኛዋ ደግሞ ምን ትሆናለች? 2/1 እዚህ ጋር እንደና ያለችና 2/1 እናደርጋለን። እዚህ ኢኳል ቱ -4 ኦቨር -2 እዚህ ኢኳል ቱ 6/3 ይችኛዋ 6/3 ነች። ስለዚህ ይሄ 2 ይሆናል ማለት ነው። 2 እዚህ ኢኳል ቱ ማይነስ ኔጌቲቭ ሲካፈል ኔጌቲቭ ፖዚቲቭ ስለሚሆን 2 ይሆናል ማለት ነው። ይችኛዋ 6 ለ3 2 ይሆናል ማለት ነው። ስለዚህ መልሳችን እኩል መጥቷል። እኩል ስለመጣ ያሟላልን የመጀመሪያውን ነው ማለት ነው። ስለዚህ ይሄ ሶስተኛው ጥያቄ ምንድን ነው ማለት ነው የሚሆነው? ሶስተኛው ጥያቄ ምን ይሆናል? ኢንፋይናይት ሶሉሽን ያለው ማለት ነው። ኢንፋይናይት ሶሉሽን። እንዲሁም በቀጥታ ላይቭ ላይ ጎግል ሚት እና ዙም ላይ መማር የምትፈልጉ ተማሪዎች ከሀገር ውስጥም ከሀገር ውጭም ያላችሁ ቀጥታ እዚህ ቴሌግራም ላይ ዋትሳፕ ላይ ስክሪን ላይ በምታዩት ስልክ ልታናገሩን ትችላላችሁ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ቴንክ ዩ